የሂትለር የመጨረሻው ሴክሬታሪ። በዚች ምድር በህይወት የተገኘ ነው ለመማር ነው እና በየትምህርታችን መሰረት ለመለወጥ። ትራውድል ዮንግ የሂትለር ጸሐፊ። ደራሲዋ ለ2 ዓመት ተኩል ሂትለርን በጸሐፊነት አገልግለዋለች። በሄደበት ሄዳ በዋለበት ውላ ንግግሮቹና ደብዳቤዎቹን ከቃሉ እየተቀበለች ጽፋለች። ሂትለርን በደስታው ጫፍ ላይ ሆኖ አብራው ነበረች። የሂትለር ጀንበር ስታዘቀዝቅም አልተለየችው። ሂትለር ሲጫወት፣ ሲቀልድ፣ ሲታመም፣ ሲያንባርቅ፣ ሲያንቀጠቅጠው ከጎኑ ነበረች። የሂትለርን የመጨረሻዋን ጥይትም በመጨረሻ የሰማች ነች። ፍቅረኛው በመጨረሻ ቅጽበት ሚስቱ የሆነችው የኢቫ ብራውንን የሳይናይድ እንክብል ብርማ መልክና የሚሰነፍጥ ሽታም በቅርብ ሆና ምጋለች። በሂትለርና በአርክቴክት መሐንዲሱ ምናብ በርሊን በህንጻዎች ወደ ሰማይ ስታረግ፣ በመብራቶች ስትንቆጠቆጥ፣ በውብ ፓርኮች ስትሞላ ከሂትለር ጎን ተገኝታ ደስታውን በደስታ ተጋርታለች። የናዚ ሰራዊት በእስያና በራሻዎች ክንድ ሲደቆስ፣ ሽንፈት የጀርመን በሮችን ሲያንኳኩ፣ በኋላም በርሊን የቦምብና የመድፍ ዝናብ ሲወርድባት፣ ጄኔራሎች ተስፋ ሲቆርጡ፣ ሂትለርን እረ ስለፈጠረ ሁጣና አንድ ነገር በለን እያሉ ሲማጸኑት፣ መኮንኖች የከበባቸውን ዓለም ለመርሳት አልኮል መጠጣቸውን ጧትና ማታ ሲጋቱ ሁሉ አብራ ነበረች። ውሻዋ ከሂትለር ውሻ ከብሎንዲ ጋር ተላፍቷል። ሂትለር የራሱንና የሚስቱን ነፍስ ከማጥፋቱ በፊት የብሎንዲን ነፍስ ሲያጠፋ አይታለች። የሂትለርን የመጨረሻ ኑዛዜ ጽፋለች። የስልጣንን ከበርቻቻና ፈንጠዚያ፣ የስልጣንን የመጨረሻ መቀመቅም ተቋድሳለች። ደስታ ማል ሆና ፍርሃት ስርም ሆና ሕይወትን አይታለች። በክብር ተንጎማላለች። በእስረኝነት በወንጀለኝነት ተከሳ ክብሯ ተዋርዶ በሰው እጅ ላይ ወድቃም አሳልፋለች። ለጸሐፊነት ስትቀጠር የ22 ዓመት ለግላጋ ወጣት ነበረች። ሂትለር እንደቀጠራት የነገራትን ተሳስታ ታይፕ አድርጋ ስታነብለት 3 የተሳሳቱ ቦታዎችን ጠቁሞ ሲያርማት በፍርሃት ፊቷ ቀላ። ሂትለር በፈገግታ ያያት አይዞሽ አትደንግጪ፣ እኔ ድሮ ጋዜጣ ላይ ስጽፍ ካንቺ የባሰ 30 ጊዜ የምሳሳት ቀሽም ጸሐፊ ነበርኩ ያለ ነው። በሂደት ታሻሽያለሽ፣ ስህተት በመስራትሽ አትሸማቀቂ ያላትን ቀን በጉልህ ታስታውሰዋለች። ያ ከሩቅ ግርማውና ንግግሩ የሳባት ሂትለር ሲቀርባት ለስላሳና የሰውን ልብ የተረዳ ተጫዋች ነበር። ሴቶችን እንዴት መንከባከብ እንዳለበት የሚያውቅ ዘመናዊ ሰው ነበር። ደረቅ አልነበረም። ያ ሰው ሚሊዮን ነፍሶችን የቀጠፈና ያስጨፈጨፈ የጨካኞች ቁንጮ እንደሆነ ያወቀችው መጨረሻ ላይ ነው። እስከዚያማ የነ ጎብልስና ጎሪንግ የፕሮፓጋንዳ ማሽን የሚያዘንበውን ውብ የናዚ ሰማያዊ ድርሰት በደንበጃን እየገለበጠች ሰክራ ነበር። በመጨረሻ ሂትለር መላዋን ጀርመን ወደ ፍርስራሽነትና መቃብርነት ለውጦ እሷን ጨምሮ ያመኑትንና የተከተሉትን ሁሉ ፈጣሪው ናቸው ብሎ ህዝቡን ተራግሞ መሬት ተከፍታ በቁሙ ብትውጠው የተመኛትና በፍርሃት ሞቶ በእውነተኛው ሞት ሲሰናበት የ25 ዓመቱ ትራውድል ዮንግ እዚያው ነበረች። ሕይወት ለአጭር ጊዜ ታይታ የምትጠፋ ኮከብ ሆነችባት። የናዚ አባላት ሲለቀሙ እሷም ተይዛ ታሰረች፣ ተገለለች፣ ተሽሟጠጠች፣ ከእስርም ተለቀቀች፣ ተጋዘች፣ ተሰደደች፣ እንደገናም ተመለሰች። ከራሷ ጋር ተሟግታ ከሕይወት ጋር ትግል ገጠመች። በዚህ ሁሉ ከዓለም ተከልላ ከጥቂት ወዳጆቿ ጋር ብቻ በዚህ የተቃርኖ ዓለም መኖሯን ቀጠለች። ደስ የሚለው ግን ከሂትለር ግብዓተ መሬት 2 ዓመት በኋላ በሞትም ብኖርም ትውስታዬ ሳይደበዝዝ ያየሁትን የተሰማኝን የማውቀውን በማስታወሻ ጽፌ ላኑር ብላ ትውስታዎቿን በሚስጥር አኖራለች። ታዲያ በ81ኛ ዓመት ልደቷ ላይ እነዚያን ማስታወሻዎች ከአሁነኛ የሷ ተጨማሪ ትውስታዎችና እይታዎች ጋር አቀናጅታ በጀርመንኛ ቋንቋ ለንባብ በቃች። ድርሳኗ ለ57 ዓመት ተከርችሞበት የታተመው በ2002 ለአውሮፓውያን አቆጣጠር መሆኑ ነው። ለእንግሊዘኛ አንባቢዎች በ2003 እና በ2011 እንደ አውሮፓውያን አቆጣጠር ተደጋግሞ ታትሟል።
እሷም ከዚች ምድር የተሰናበተችው በ2002 መጽሐፏ በታተመ በጥቂት ወራት ውስጥ ነበር። ታሪክ ተቀብሮ እንዳይቀር በወጣትነቷ በስሜቷ ተሞልታ የጻፈችውን ጊዜ በሚባለው ትልቁ ትምህርት ቤት ከቀሰመችው ሚዛናዊነት አለዝባ የወጣቷን ጸሐፊ ቃሎች ከአዛውንቷ እሷ ህሊና ጋር እያዛነቀች ነው አስገራሚ እውነተኛ የእማኝነት ድርሳኗን የከተበችው። የሰው ልጆች በዚች ዓለም ላይ የተገኙበት ምክንያት ብዬ የማምነው ለመማር ነው እና በቀሰሙት ትምህርት መሰረት ራሳቸውን ለመለወጥ ትላለች ደጋግማ። ያለፈውን ወደ ኋላ በጊዜ ባቡር ተሳፍረን ሄደን ልንቀይረው አንችልም። አንድ ይሆናል። የኋላውን ሙሉ በሙሉ ካሁኑ ህይወታችን ላይ አራግፈን ልንጥለውም አንችልም። ይከተለናል እንደ ጥላ። ስለሆነም ወደድንም ጠላንም ተጸጸትንበትም ሸሸነውም የገዛ ህሊናችን ለሁሉ ጊዜው ማዳፈንና መሸወድ ስለማንችል ካለፈው ጋር መኖርን ወደፊት መጓዝን መለማመድ አለብን። አንድ ነገር በእርግጠኝነት ማድረግ እንችላለን ትላለች። ካለፈው ተምረን ራሳችንን መቀየር። ይህን ማድረግ እንችላለን። ለነገ ያንኑ የትናንቱን የተሸከመ ሳይሆን ሌላ ከትናንቱ ተምሮ የታረመ የተሻለውን እኛን መፍጠር እንችላለን። የዚች ባለ ታሪክ ብዙ ነው። ህይወቷ ራሱን የቻለ ትልቅ የመርከብ ጉዞ ነው። ስለ ሂትለርና የናዚ ስርዓት፣ ስለ መሪዎቹና ስለ ህዝቦቹ፣ ስለ ሴቶቹና ወንዶቹ፣ በጊዜው በዓለም ጦርነቶች መሃል ስለነበሩት የሂትለር ስብዕናዎች ከዚህ ጻፊ በላይ በቅርብ ሊናገር የሚችል እማኝ ማግኘት ዘበት ነው። እሷ ግን ለምን ይህን ሁሉ ዓመት ታሪክሽን ደበቅሽው? ስለምን አላሳተምሽው? ስትባል የምትሰጠው መልስ ስለ ሂትለር የተዛነፉም ሆኑ ትክክለኛ ታሪኮች በብዙ ሰዎች ስለተጻፈ የኔ ታሪክ የተለየ ለውጥ ያመጣል ብዬ አላሰብኩም ነበር የሚል ነበር። በዚህ እምነቷ ትልቁን ወርቅ መረጃ ቀብራብን ኖረች። ደግነቱ በመጨረሻ እንኳን ማሳተመችው። ደራሲያችን ስለ መጽሐፏ ስትናገር ይህንን ድርሳን እንደ ኑዛዜ አትዩት፣ የተኖረ ህይወትና የተቀሰመ ትምህርት ነው። ማንም ንጹህነቴን እንዲረዳልኝ ብዬ አልጻፍኩትም። ከጥሩም ሆነ ከመጥፎ ታሪክ እንደ ሁሉም ሰው እኔም የድርሻዬን ጥፋት ወስዳለሁ። ራሴን ንጹህ ለማድረግ መጽሐፍ ጽፌ ማንንም ማስረዳት አይጠበቅብኝም። ነገር ግን ስለ ሂትለርም ሆነ በእውን ስለነበረው ሁኔታ መረዳት ለሚፈልጉ ሁሉ በትክክል ግንዛቤያቸውን ሊያግዝ ሊረዳቸው የሚችል እውነት ነው የሰጠኋቸው። ማንም በእኔ ቦታና ዕድሜ የነበረ ሰው በዚያ ዘመን ከሂትለር የቀረበለትን የሥራ ዕድል በምንም ተአምር አይገፋውም ነበር። እኔም ከዚያ የተለየ ሰው አልነበርኩም። በአጋጣሚ ግን ታሪክ መሃል ተገኘውና የሆነውን አየሁ፣ ተረፍኩ። በግሌ ካለፈው ህይወቴ ጋር ታርቄያለሁ። ያችን ወጣቷን እኔን ይቅር ብያታለሁ። የሚበቃትን ያህል ተሰቃይታለች፣ ታሳዝነኛለች። ያየሁትን ለትውልድ አካፍዬ ወደማይቀረው ሞቴ ሲሄድ ትልቅ የህይወቴን ሸክም ከላይ ያራገፍኩ ያህል ይሰማኛል። ዓላማዬ እውነት መናገር ነው። የሰው ልጅ ካለፈው እንዲማር አንዲትን ትንሽዬ ጠጠር በማሳረፌ ደስተኛ ነኝ። ትራውዲዮን ያቺ የሙኒክ ውብ ሽቅርቅርና ቱር የምትል ታታሪ ሴክሬታሪ አፍላ ሆና ህልሟ የባሌት ዳንሰኛ መሆን ነበር። እየደነሰች ዓለምን ስታስጨበጭብ ነበር የምታልመው። ህይወት ደግሞ የራሷን መንገድ ይዛ ጠበቀቻትና ጠለፈቻት። በሂትለር ተወዳ ተገኘች። ጸሐፊ ሆናም ተቀጠረች። በታማኝነት አገለገለችው። ሂትለር ለምን እሷን በተለየ ያቀርባትና ይወዳት ያምናት እንደነበር ስትጠየቅ እያንገራገረች የሰጠችው መልስ ሂትለር ከሚዩኒክ ከተማ የመጣ ነው፣ እኔም የሚዩኒክ ልጅ ነበርኩ እና ደግሞ ብዙዎች የሚሉኝ መልክና ቁመናዬ ከሚያፈቅራት ከኢቫ ብራውን ጋር ስለሚመሳሰል በእኔ ውስጥ እሷን እያየ ይመስለኛል የሚቀርበኝ እንጂ ትክክለኛ ምክንያቱን በትክክል አላውቅም። ጸሐፊዋ የሚዩኒክ ልጅ ትራውዲዮን በ1920 በሚዩኒክ ባቫሪያ ተወለደች። በመጨረሻም በአብዶሚናል ወይም የሆድ ውስጥ ካንሰር የተነሳ በዚያው በባቫሪያን በተወለደች በ81 ዓመቷ ሕይወቷ አለፈ። ለዛሬ የደራሲዋን ሕይወት ሃይላይት ብቻ ነው የቀረብኩት። የምትነግረን የሂትለር